ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ እንደምን ቆያችሁ? ክቡራን አድማጭ ተመልካቾቻችን በተለመደው መሰረት የዕለተ ቅዳሜ የነሐሴ 16 የረፋዱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርዕስቱን በማስቀደም እንጀምራለን። ሀገሪቱ በአራት አቅጣጫ በሚነሱ አበይት ውጥረቶችና ፍጥጫ ውስጥ በገባችበት በዚህ ሰዓት በትግራይ ክልል አዲስ የድሮን ጥቃትና የጦርነት ስጋት ማንዣቡ ተሰምቷል። የትግራይ መንግስትም ትዕግስት ልክ አለው ሲል አስጠንቅቋል። ምሽቱን የሰጠው ጠንከር ያለ መግለጫ አለ ይዘነዋል። እንዲሁም አሸንዳን በተመለከተ የተያዘው ፕሮግራም በድሮን ጥቃት የተነሳ መሰረዙን ይፋ አድርጓል። እንመለከቷለን። በሌላ በኩል ደግሞ በሀገራዊ ምክክር ጉባኤ ላይ በአዲስ አበባ ከተማ አስተዳደር ዕጣ ፈንታ ዙሪያ በተፈጠረ ጥልቅ አለመግባባት ተመካካሪዎች አዳራሹን ጥለው ወጥተዋል ተብሏል። አዲስ አበባን በተመለከተ በመጨረሻ ወዲህ በሽንፈት መጠናቀቁም ተሰምቷል። በአጠቃላይ በአዲስ አበባ ጉዳይ ምን ተባለ የሚለውን እንመለከታለን። እንዲሁም የአማርኛ ቋንቋ ፖለቲካና ምክክር ኮሚሽኑ የቋንቋ ተግባርና የፖለቲካ ተቃርኖ የሀገራዊ ምክክሩ መጸት አነጋጋሪ ሆኗል። ለመሆኑ ምን ሆነ የሚለውን እንመለከታለን። ሌላው እንግዲህ በምስራቅ ወለጋ ጊዳ አያና ደግሞ የመንግስትና የፋኖ ኃይሎችም ፍጥጫ ተካሮ የንጹሃን መኖሪያ ቤቶችና ንብረቶች መቃጠላቸው ተገልጿል። የፋኖ አመራሩ ዘመነ ካሴ ዓላማችን የመንግስትን ስርዓት ሙሉ በሙሉ ማስወገድ ነው ሲል በሰጡ መግለጫና በትግራይ ኮሚኒኬሽን በኩል ትዕግስታችን ወሰን አለው በሚል በወጣው ጠንካራ ማስጠንቀቂያ ዙሪያ የተሰሙ አዳዲስና ጠዳፊ ዝርዝር መረጃዎችን በስፋት ልናቀርብ ይዘን መጥተናል። እስከ ፕሮግራሙ ፍጻሜ መረጃውን ላይክ ሸር እያደረጋችሁ በድጋሚ አብረን እንቆይ። በሀገሪቱ የተለያዩ ክፍሎች የሚታዩት የትጥቅ ግጭቶች በስፋት በቀጠሉበት በጅቡቲ የፋኖ መሪው ዘመነ ካሴ ለዘ አፍሪካ ሪፖርት በሰጠው ማብራሪያ ዓላማችን የጠቅላይ ሚኒስትር አብይ አህመድ የፌዴራል ስርዓት ሙሉ በሙሉ ማስወገድ ነው ሲሉ ገልጸዋል። ለዚህም ዋና ዋና ተቃዋሚ ታጣቂዎች የማስተባበር ስራ እየሰራና ወደ መጨረሻው ተቃርበናል አሉ። በአማራ ክልል በተለያዩ ዞኖችና ወረዳዎች በፋኖ ኃይሎችና መንግስት የጸጥታ መዋቅር መካከል የሚካሄደው ውጊያ በቀጣይነት ላይ ይገኛል። የንቅናቄው አመራር ወይም መሪ ዘመነ ካሴ እንደገለጹት የፋኖ አደረጃጀት አንድ ወጥ የህዝብ መዋቅር በመዘርጋትም ወታደራዊ እንቅስቃሴውን እያጠናከረ ይገኛል ብለዋል። አክለው ከሌሎች የሀገሪቱ የትጥቅ ንቅናቄ ጋር የተቀናጀ ቅንጅት ለመፍጠር እየተሰራ ነው፣ ጫፍ ደርሰናል ሲሉ ገልጿል። በሌላ በኩል ደግሞ በትግራይ ክልል በተለይ በመቀሌና በአካባቢው አዲስ የጸጥታ ውጥረት መከሰቱ ተገልጿል። የፕሪቶሪያው የሰላም ስምምነት ተከትሎ አንጻራዊ ሰላም ሰፍኖ በቆየበት ክልል በህወሓት አመራር መካከል የተከሰተው ጥልቅ የፖለቲካ ክፍፍልና በአካባቢው የተሰሙ የአየር የድሮን ጥቃቱ ስጋት በጥፍ ጨምረውታል። የፌዴራል መንግስት በበኩሉ ህግና ስርዓትን የማስከበር የዜጎች ደህንነት የመጠበቅና የሀገሪቱ ሰላም ወደ ነበረበት የመመለስ ስራ እየሰራው ነው የሚል አቋም ያለው ሲሆን በህገ መንግስቱ ስርዓት ላይ ቃጡ ማንኛውንም የትጥቅ እንቅስቃሴ እንደማይታገስ አስታውቋል። ይህ ፖለቲካና ጸጥታ ተንታኝ እንደሚያስሩት በአማራ ክልል ያለው ውጊያ አለመርገብና በትግራይ ክልል አዲስ የውጥረት ደመና ማንዣበቡም ሰሜን ኢትዮጵያን እንደገና ወዳልተፈለገ የሰፊ ግጭት አዙሪት ውስጥ እንዳያስገባት ከፍተኛ ስጋት ደቅኗል። ከሁሉም በላይ ግን በእነዚህ የተደራረቡ ግጭቶች የመሰረታዊ አገልግሎቶች መቋረጥ የበረታ የኢኮኖሚ ጫና ምክንያት ዋና ሰለባ የሆኑ ያሉት ንጹሃን ዜጎችና ተፈናቃይ መሆናቸው ይነገራል። አሁን ደግሞ አጠቃላይ ትግራይ ኃይሎች ጨምሮ በሀገር ውስጥ ያሉ ታጣቂ ኃይሎች በጋራ ጥምር መመስረታቸው በቅርቡ በመንግስት ላይ ከባድ የተባለ ጥቃት እንደሚፈጸም በመነገር ላይ ባለበት ከትናንት በስቲያ መንግስት የትግራይ መሪዎች ኢላማ ያደረገ ተደጋጋሚ የድሮን ጥቃት መፈጸሙ ይታወሳል። ይህን ተከትሎ የትግራይ መንግስት ምሽቱ ጠንከር ያለ መግለጫ ሰጥቷል። የትግራይ አስተዳደር በሰጠው መግለጫ በመሬት ላይ ያለው ሁኔታ በፍጥነት እየተበላሸ መምጣቱ በመጠቆም ለቀጠናው ሰላም ሲባል የነበረው ትዕግስት ወሰን እንዳለው አስጠንቅቋል። ከትግራይ ኮሚኒኬሽን ጉዳይ ቢሮ የወጣው መግለጫ ያካታቸው ዋና ዋና ነጥቦችና ከቀናት በፊት የተመዘገቡ የጸጥታ ክስተቶች ዝርዝር ይፋ አድርጓል። የተፈጸሙ የጥቃት ክስተቶች በተመለከተ በመግለጫው እንደተጠቀሰው ነሐሴ 10 ቀን በደቡብ ትግራይ ወረዳ መረዋ ወረዳ በትምህርት ቤት ቅጥር ግቢ ላይ በመቀጠል በዋጃ ጥሙጋ ወረዳ ማርያም ኮቢ መንደር እንዲሁም ነሐሴ 18 ቀን በመቀሌ አቅራቢያ በሚገኝ ላንደራ በተባለ ቦታ ጥቃቱ ተፈጽሟል አሉ። በመቀሌ ከተማ የተመዘገበው አዲስ ጥቃት በቅርቡ ደግሞ በመቀሌ ከተማ ሀውልቲ ክፍለ ከተማ መሞና ሰፈር በሚገኝ የመምህራን መኖሪያ ቤቶች በተፈጸመ የጦር አውሮፕላን ድብደባ ህጻናት ጀምሮ ቢያንስ 13 ሰዎች መቁሰላቸውና በመኖሪያ ቤቶች ላይ ከፍተኛ ጉዳት ደርሷል ብሏል። የአሸንዳ ባህል አከባበርና የስጋት ነው። እነዚህ ጥቃቶች በተለይ ትግራይ ባህላዊ ማንነት መገለጫ የሆነው የሴቶችና የልጃገረዶች አሸንዳ ባህል በሚከበርበት ወቅት መፈጸማቸው በህዝብ ሰፊ ስጋትና አለመረጋጋት
መረጋጋት ፈጥሯል ብሏል። ሌላው የዓለም አቀፍ ማህበረሰብ ጥሪ አቅርበዋል። የትግራይ አስተዳደር ፖለቲካዊ ልዩነት በሰላማዊ ውይይት ለመፍታት ያለው ቁርጠኝነት የጸና መሆኑን ገልጿል። ዓለም አቀፍ ማህበረሰብ ዝምታውን በመስበር ሁኔታው ወደ ባሰ ግጭት እንዳያመራ አስቸኳይ ዲፕሎማሲ እርምጃ እንዲወስድ ጥሪ አቅርበዋል። ይህንን ዘገባ እስካዘጋጀንበት ጊዜ ድረስ ከተጠቀሱት የአየር ጥቃቶችና ከወጣው መግለጫ ጋር በተያያዘ ከፌዴራል መንግስት በኩል የተሰጠ ምንም አይነት ምላሽ የለም። ሌላው እንግዲህ የፖለቲካና የጸጥታ ተንታኝ እንደሚገልጹት በክልሉ አዲስ የውጥረት ደመና ማንዣበብና የፕሪቶሪያ ሰላም ስምምነት ትግበራ ላይ የሚታዩ እንቅፋቶች አካባቢው እንደገና ወዳልተፈለገ የሰፊ ግጭት አዙሪት እንደገባም ገልጿል። ከሁሉም በላይ ግን በእነዚህ የተደራረቡ ውጥረቶችና የመሰረታዊ አገልግሎቶች እገዳ ምክንያት ዋና ሰለባ የሆነ ያሉትም ንጹሃን ዜጎች መሆናቸው ይነገራል። ባለበት ዛሬ ቅዳሜ በመቀሌ እንዲካሄድ ታቅዶ የነበረው የአሸንዳ ዓመታዊ በዓል የመክፈቻ ስነ ስርዓትም ተሰርዟል ተብሏል። የአሸንዳ በዓል ማስጀመሪያ ስነ ስርዓት የተሰረዘው በክልሉ የተለያዩ አካባቢዎች በሚካሄደው የድሮን ጥቃት ሳቢያ መሆኑን የትግራይ ባህልና ቱሪዝም ቢሮ ምሽቱን ገልጿል። የማህበራዊ መገናኛ ዘዴ አንቂዎች በክልሉ በሴቶች ላይ የሚፈጸም ተደጋጋሚ ጥቃቶች በመቃወም ሴቶች በዓሉን ጥቁር በመልበስና ጥቁር አሸንዳ በሚል መሪ ቃል እንዲያከብሩት እንቅስቃሴ ሲያደርጉ ነበር። ይህን ተከትሎ የክልሉ ቱሪዝም ቢሮ ከመደበኛው ባህላዊና ስነ ስርዓት ውጭ ሌላ እንቅስቃሴ ማድረግ አይቻልም ሲል ሰሞኑ ማስጠንቀቂያ አውጥቶ እንደነበር አይዘነጋም። ወደ ምክክሩ እንመለስ። በአጠቃላይ በሀገራዊ ምክክር ጉዳይ አዳሩን በርካታ መረጃዎች ወጥተዋል። ላለፉት 40 ቀናት ያህል ሲካሄድ የቆየውና በርካታ ሀገራዊ አጀንዳዎች ሲዳስስ የሰነበተው ሀገራዊ ምክክር ጉባኤ በተለይ በአዲስ አበባ ከተማ አስተዳደር ህጋዊ ሰውነትና መዋቅር ዙሪያ ባጋጠሙ አለመግባባቶች ምክንያት የውጥረት አስተናጋጅ ሆኖ ቀጥሏል ተብሏል። በሀገራዊ የምክክር ጉባኤ የመጨረሻ ምዕራፍ የፌዴራል ከተሞች በተለይ ደግሞ የአዲስ አበባና የድሬዳዋ እጣ ፈንታ በተመለከተ በየቡድኖች የተዘጋጀ የምክር ሀሳብ ሰነዶች ለጉባኤ እንዲቀርቡ ተደርጎ ነበር ተብሏል። በሂደቱ የተመካካሪ ተወካይ አቶ ዮሐንስ መኮንን የቡድኖች የምክር ሀሳብ ውጤት በመድረክ ላይ በማንበብ ላይ እያሉ የምክክር ኮሚሽኑ ከፍተኛ አመራር ዶክተር ዮናስ አዳዩ በመድረክ ላይ በመገኘት ማብራሪያ መስጠታቸው ተገልጿል። ኮሚሽኑ ባደረጉት ንግግር የአዲስ አበባ አጀንዳ በተመለከተ ከገዢው ብልጽግና ፓርቲ ከፍተኛ አመራር ጋር ውይይት መደረጉንና ከተማዋ የኦሮሚያ ክልል መቀመጫ እንድትሆን በሚለው ነጥብ ላይ ስምምነት መደረሱ ለተመካካሪዎች ይናገራሉ። ሆኖም ግን ይህ ከመድረኩ የቀረበው ማብራሪያ በተመካካሪው ዘንድ ከፍተኛ ቅሬታና አለመግባባት አስነስቷል። ይህንን አዲስ አቅጣጫ ተከትሎ ከቀረበው ማብራሪያ በኋላ ከስብሰባው አሰራርና ከቡድኖች የመጀመሪያ ውሳኔ ጋር ይጋጫል በሚል የአማራ ክልል የአዲስ አበባ ከተማና የሌሎች አካባቢ ተወካይ ተቃውሞ አሰምተዋል ተብሏል። ሂደቱ የተመካካሪዎች ነጻ ውሳኔ ወደ ጎን ያገለለ ነው በማለት ቅሬታቸውን የገለጹ በርካታ ተሳታፊዎችም ተቃውሟቸውን ለማሳየት አዳራሹን ረግጠው ጥለው ወጥተዋል ተብሏል። እንደ ተመካካሪዎች ገለጻ ከሆነ ከዚህ ቀደም በቡድን ውይይቶች ወቅት በሰፊው ድምጽ የተደገፉት አማራጮች ወደ ጎን ተብለው በመንግስትና በፓርቲ ደረጃ የተደረሱ ስምምነቶች በቀጥታ በምክክሩ ላይ እንዲጫኑ መደረጉንም አጠቃላይ የምክክሩ ገለልተኝነት ጥያቄ ውስጥ የሚከት ነው በሚል ስጋታቸውን ገልጿል። ይህም ቢሆን እንግዲህ አዲስ አበባን በተመለከተ በመጨረሻ ተመካካሪው ቀድሞ በነበሩ አጀንዳዎች ላይ ተፈራርሞ አዲስ የመጣውን ብጫቂ ወረቀት አጀንዳ አንቀበልም በማለት ከአዳራሹ መውጣቱን የተገለጸው አጠቃላይ በአዲስ አበባ ጉዳይ የሽመልስ ቡድን በሽንፈት ማጠናቀቁ ተሰምቷል። በተያያዘ ዋና 8 አጀንዳ ዙሪያ ሙሉ ስምምነት ተደርሶ ከተፈረመ በኋላ በስተመጨረሻ በቀረበ አንድ ተጨማሪ አጀንዳ ምክንያት ተወሰኑ ተመካካሪ አዳራሹን ጥለው እስከ መውጣት ደርሷል ተብሏል። በአገሩ የምክክር ጉባኤ ከተሳተፉ ተመካካሪዎች ያገኘነው መረጃ እንዳመላክተው ለረጅም ጊዜ ውይይት ሲደረግባቸው የቆዩ 8 ዋና አጀንዳዎች በተያዘላቸው መርሃ ግብር መሰረት በስምምነት ጸድቀዋል ተብሏል። ተሳታፊዎች በአጀንዳዎች ላይ ተመካክረው ተፈራርመውና ቃል አቀባዩን ለምክክር ኮሚሽኑ አስረክበዋል ተብሏል። ሆኖም ግን የ8ቱ አጀንዳ ስራ ሙሉ በሙሉ ከተጠናቀቀ በኋላ የሽማግሌ ምክረ ሀሳብ በሚል ርዕስ 9ኛ ተጨማሪ ነጥብ ወደ መድረክ መቅረቡ የተመካካሪ ተቃውሞ አስነስቷል። በቀረበው ተጨማሪ ሀሳብ ላይ የአዲስ አበባ ከተማ የኦሮሚያ ክልል መቀመጫ የመሆን አማራጭ በሰነዱ ላይ በሀሳብነት ይካተት የሚል ነጥብ የተጨመረ ሲሆን ይህ አሰራር ግን ከህግና ከአሰራር ውጭ ነው ሲሉ በርካታ ተመካካሪዎች ቅሬታቸውና ተቃውሞ አሰምተዋል ተብሏል። ተቃውሟቸው ያሰሙ ተመካካሪ እንደሚያስረዱት የመጀመሪያዎቹ 8 አጀንዳው በአግባቡ ተወያይተው መፈረማቸውና ስራቸውን ማጠናቀቃቸውን ገልጸው ከጉባኤው እውቅና ውጭ የመጣን ተጨማሪ ምክረ ሀሳብ የመቀበል ግዴታ የለብንም በማለት አዳራሹን ጥለው ሙሉ በሙሉ ወጥተዋል ተብሏል።
በሌላ በኩል በዚህ የፌዴራል ከተሞችና የአዲስ አበባ ህጋዊ ሰውነት ዙሪያ በተካሄደው ስብሰባ ላይ የከፍተኛ አመራሮች መከራከሪያ የአዳራሹን ድባብ አሙቆት ውሏል ተብሏል። የአዲስ አበባ ከተማ ከንቲባ አዳነች አቤቤና የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ የከተማዋን ቀጣይ አስተዳደራዊና ፖለቲካዊ መዋቅር በተመለከተ የራሳቸውን አቋምና መከራከሪያ ነጥቦች አቅርበዋል ተብሏል። በስብሰባው ላይ የቀረበው መከራከሪያ በከተማዋ ነዋሪዎችና በተለያየ አካላት ዘንድ ሰፊ ስጋትና ልዩነት አስተያየቶች እያስነሱ ቀጥሏል። በተለይ እንግዲህ በከተማ መዋቅራዊ ለውጥ መሬት አጠቃቀምና በታላላቅ የልማት ፕሮጀክት ህጋዊ ባለቤትነት ዙሪያ ያሉ ያልተቋጩ ፍርሃቶች በግልጽ እንዲንጸባረቁ ምክንያት ሆኗል ተብሏል። የከተማ አስተዳዳሪ ውሳኔ የነዋሪዎችን መብት የባለቤትነት ስጋትና የሀገሪቱ ዘላቂ ሰላም ያገናዘበ ሊሆን ይገባል ሲሉ በርካታ አስተያየት ሰጪዎች ሀሳባቸውን በመስጠት ላይ ይገኛሉ። በተለይ ከንቲባ አዲስ አበባ የኦሮሚያ ክልል ዋና መቀመጫ መሆን አለባት ብለው መከራከራቸው በርካቶችን አስደንግጧል ተብሏል። የባለበት ትናንት የአማራ ክልል መሪዎች በተመለከተ ምክክሩ ላይ ያስተላለፉት በሚል ቢቢሲ ያወጣው ዘገባ ትክክል መሆኑን ከመድረኩ ማረጋገጥ ይችላል አለ። ቢቢሲ ያወጣው እንግዲህ የሀገራዊ ምክክር ኮሚሽን ትናንት ሰብሳቢ ፕሮፌሰር መስፍን አርአያ በግል ጉዳይ ምክንያት በሀገር ውስጥ ስለሌሉ ሰሞኑ በምክክሩ ላይ አልተገኙም ብሎ ነበረ። 7ቱ ኮሚሽነሮች ወደ መድረክ ከወጡ በኋላ ከመካከላቸው አንዱ በአዲስ አበባ የኦሮሚያ መንግስት ርዕሰ ከተማነት ጉዳይ ላይ በጉባኤው ስምምነት ባለመደረሱ ከኦሮሚያ የተወከሉ ተመካካሪ ቅሬታ አቅርቧል የሚል ብዙዎች ያልጠበቁትን አዲስ ሀሳብ ማቅረባቸው ተናግሯል። በመቀጠልም ኮሚሽኑ ይህንን ለመፍታት በመቸገሩ የመፍትሄ አቅጣጫና ምክር እንድትሰጡ አጀንዳውን ወደዚህ አምጠናል ማለታቸው ሁለቱ ተሳታፊዎች ለቢቢሲ ገልጸው ነበር። አስተያየት የመስጠት እድል ሲጀመር ከመድረኩ ፊት ለፊት የተቀመጡት የ12 ክልሎች ፕሬዚዳንቶችና የሁለት ከተማ አስተዳደሮች ከንቲባዎች የመጀመሪያው እድል እንደተሰጣቸው ተናግረዋል። ከአማራ ክልል ውጭ የክልል ፕሬዚዳንቶች ተራ በተራ እየተነሱ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ እንድትሆን ከሰፊ ማብራሪያ ጋር የውሳኔ ሀሳብ አቀረቡ ሲል የመረጃ ምንጩ ገልጿል። ከዚህ በተጨማሪ የድሬዳዋና የአዲስ አበባ ከንቲባ በተጨማሪ ሁለቱም በተመሳሳይ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ እንድትሆን ከሰፊ ማብራሪያ ጋር አብረው ሀሳብ ሰጠው ነበር። በመቀጠልም እድል የተሰጣቸው ከየክልል መጣ የሚሉ ተመካካሪ ርዕሳነ መስተዳድሮች ያነሱት ሀሳብ በመደገፍ ማስተጋባታቸው ቀጥለዋል። እነዚህ እድል ያገኙ ተመካካሪዎች ግን ረቡዕ ምሽት በተጠራው አስቸኳይ ስብሰባ ላይ የታደሙ የ250 ቡድን አባላት መሆናቸው ተገልጿል። በአዲስ መልክ የተነሱት ሀሳቦች የ500 ብቻ የስራ ቡድን በጥቅል የደረሱበት የውሳኔ ሀሳብ ወደ ጎን ያለ ነው የሚሉ ሁለት ተሳታፊዎች ምክረ ሀሳብ የመስጠት ሂደቱ ከምክክሩ አካሄድ ያፈነገጠ እንደሆነ በኮሚሽነሮች መካከል ልዩነት መፈጠሩ በማንሳት አስረድተዋል። የክልል ርዕሳነ መስተዳድሮችና ሌሎች ተሳታፊ ውሳኔ ሀሳብ በሚያቀርብበት ወቅት አንድ ኮሚሽነር ሂደቱን አቋርጠው እኛ የጠየቅነው የመፍትሄ አቅጣጫና ምክር እንጂ አንደኛው አማራጭ ምክር ሀሳብ ብቻ ደግፋቸው አስተያየት እንዲሰጡ አይደለም፣ አካሄዱ መታረም አለበት ማለታቸውን ገልጿል። ይህንን ሲሉ ግን ከአዳራሹ የተደራጀ የተቃውሞ ጉርምምታ ተነስቷል ሲሉ አክለው ገልጿል። በዚህ ሁኔታ ውስጥ ግን የአማራ ክልል ርዕሰ መስተዳድርና መከተላቸው ከሌሎች አቻዎቻቸው የተለየ ንግግር ማድረጋቸው አጀብ አስብሏል። በንግግራቸው ኮሚሽኑ የአንድ ወገን ስሞታ ብቻ ነጥሮ ማቅረብ ስህተት እንደሆነ፣ ጉዳዩ የሁሉም ኢትዮጵያ ሆኖ ሳለ የሁለት ወንድማማች ህዝቦች አለመግባባት አስመስሎ ማቅረብ እንደማይገባ የክልል ፕሬዚዳንቶች የተናገሩበት ወገንተኝነት የተሞላበት መንገድ እንደሚያሳዝን አቶ አረጋና ምክትል ቸው ገልጿል። ከምክክሩ መስመር ወጥቶ በኃይል ለመወሰን መሞከር ዘላቂ ሰላም እንደማያመጣ ማስገንዘባቸውና አጀንዳው ጊዜ ተወስዶ ታስቦበት ወደፊት እንዲታይ ለጊዜው ግን በሂደር እንዲታለፍ ሀሳብ ማቅረባቸውን ቢቢሲ ገልጿል። ይህን በተመለከተ እኛም ከመድረኩ ከተወያዮች ተሳታፊዎች ለማረጋገጥ ይችላል። በብቸኝነት የአማራ ክልል አመራሮች በአጠቃላይ የብቻም በተለየ ሀሳብ በተለይ በአዲስ አበባ ጉዳይ ላይ የተያዘውን አጀንዳ በልዩነት ማንሳታቸው ተገልጿል። ይህን ተከትሎ መነጋገሪያ ሆኖ ቀጥሏል። ሌላው እንግዲህ የአማርኛ ቋንቋ ፖለቲካና ምክክር ኮሚሽኑ የቋንቋ ተግባርና የፖለቲካው ተቃርኖ በርካቶችን እያነጋገረም ቀጥሏል። አጠቃላይ በቅርቡ በተካሄደው ሀገራዊ ምክክር መድረክ ላይ ከ4000 በላይ ተሳታፊዎች ተገኝተው ሀሳብ ሲለዋወጡ ሲሞግቱ ሲከራከሩ አልፎ ተርፎ በስሜት ተገፋፍተው ቅሬታና እርስ በርስ ወቀሳ ሲያቀርቡ የዋሉት በሙሉ በአማርኛ ቋንቋ ነበር። ሂደቱ በሙሉ ከስሜትና እስከ ይዘት ከክርክር እስከ ቅሬታ ማቅረቢያነት የተከናወነው በአንድ ቋንቋ ሆኖ እያለ በተመሳሳይ መድረክ አማርኛ ግን የጋራ መግባቢያ ወይም ብሔራዊ ቋንቋ ሊሆን አይችልም የሚል ድምፅ ሲሰማ አስተዋይ አእምሮን በአጠቃላይ የሚፈታተን ምጸት ይፈጥራል ተብሏል።
ቋንቋ በመሰረቱ የፖለቲካ ርዕዮተ ዓለም ወይም የብሔር ማንነት መገለጫ ብቻ ሳይሆን የሰው የዕለት ተዕለት መግባቢያ፣ የሀሳብ መለዋወጫና የተግባቦት መሳሪያ ነው። በአንድ መድረክ ላይ ተቀምጦ በዛ ቋንቋ ተከራክሮና ተጨቃጭቆ መልሶ ይህ ቋንቋ ፈጽሞ ያግባባን ማለት በተግባር አጠቃላይ የተረጋገጠውን እውነታ በቃል የመካድ ያህል ነው ሲሉ በርካቶች ተቃውሞ አሰምተዋል። ይህ ደግሞ የተግባቦት አቅብታ ወይም ኮግኒቲቭ ዲስናንስ ወይም ደግሞ ዲስሶናንትና ወይም ደግሞ የፖለቲካ ገበዝነት ማሳያ እንጂ ምክንያታዊ ሊሆን አይችልም ብለዋል። ቋንቋን ከፖለቲካ ቁስለኝነት አውጥቶ እንደ መሳሪያ ማየት አለመቻል የክፍለ ዘመናችን ትልቁ የአስተሳሰብ ድህነት ተብሏል። በዓለም ዙሪያ ያሉ በርካታ ሀገራዊ ታሪካዊ ሂደቶችና የተግባር ጥቅሞች በማስቀደም የጋራ መግባቢያ ቋንቋዎች ፈጥሮበት ባሉበት ዘመን እያገናኘን እያነጋገር ያለው ቋንቋ አያገናኘንም ብሎ መሞገት የችግሩ ምንጭ ቋንቋው ሳይሆን የአስተሳሰብና የፖለቲካ አመለካከት እንደሆነም ተነስቷል ተብሏል። በመሆኑም ቋንቋ ሰዎችን ለማራራቅ ሳይሆን ለማቀራረብ የሚያገለግል ድልድይ በመሆኑም በተግባር የሰራን የጋራ መግባቢያ መካድ የአገር ጉዞ ወደኋላ መጎተት ሆኗል ተብሏል። የፖለቲካ ቅሬታ እና የቋንቋ ጥቅም ይለያዩ። ከታሪክ ወይም ከፖለቲካ ውሳኔ ጋር የተያዙ ቅሬታዎችንም በቋንቋ ላይ ማሳበብ ትክክለኛው የችግር ምንጭ አይፈታውም ሲሉም በርካቶች ሀሳብ እየሰነዘሩ ይገኛሉ። በተለይ ላለፉት 40 ቀናት አጠቃላይ ከ4 ሺህ በላይ ከተለያዩ የሀገሪቱ የተሰባሰቡ በሙሉ ውይይታ ንግግራቸው፣ ክርክራቸው፣ ግጭታቸው በአጠቃላይ ግጭቱን መፍቻ መንገዳቸው የአማርኛ ቋንቋ ነበር። ይሁን እንጂ የአማርኛ ቋንቋ የሀገራዊ መግባቢያ ብሔራዊ ቋንቋ ይሆን ሲባል ግን በአጠቃላይ ከአማራ ሕዝብ ጋር በማገናኘትም አማርኛ ቋንቋ አያግባባንም የሚል በተለይ ደግሞ ከአንድ ክልል አካባቢ የመጡት በሀሳብ ሰንዝሯል ተብሏል። ይህም እንግዲህ በርካቶችን እያነጋገረ ቀጥሏል። በዚህ ጉዳይ ላይ የራሳችሁን ሀሳብ እንድታጋሩ በአክብሮት እየጋበዝን ወደ መጨረሻው መረጃ እናመራለን። ሌላው እንግዲህ በኦሮሚያ ክልል በአጠቃላይ ሰሞኑ በወለጋ አካባቢ ከፍተኛ ውድመት እየደረሰ ይገኛል ተብሏል። ይህም በተመለከተ አዲስ ስታንዳርድ አንድ ዘገባ ይፋ አድርጓል። በጊዳ አያና ወረዳ የተከሰተው ይህ ግጭት በፋኖና በመንግስት ወይም በኦሮሞና በአማራ መካከል በሚል ሁለት ቀላል ምድቦች ላይ ለመግለጽ አዳጋችና በርካታ ታጣቂ አካላት የሚሳተፉበት ውስብስብ የጦር ሜዳ እንደሆነ ከስፍራው የሚወጡ ዘገባዎች ገልጿል። ከቦታው የተላኩ መረጃዎች እንዳመላክቱት በመንግስት የጸጥታ መዋቅርም በአካባቢ ሚሊሻ በፋኖና በኦሮሞ ነጻነት ሰራዊት ኦነግ እንቅስቃሴ መካከል የተካሄደው የግጭት በሰላማዊ ሰዎች ላይ ሰፊ ጉዳትና የመፈናቀል አደጋ አድርሷል ተብሏል። በተለይ በወለጋ የሚንቀሳቀስ የተለያዩ ኃይሎች በሰጡት መግለጫና በአንጸባረቁት አቋም መካከል ከፍተኛ የሀሳብ መቃረን ይታያል። የአማራ ፋኖ ብሔራዊ ንቅናቄ አቋም የንቅናቄው የህዝብ ግንኙነት ኃላፊ አስረስ ማረ እንደገለጹት በወለጋ የሚንቀሳቀሰው የፋኖ ኃይል በዛው ምድር ተወልደው ባደጉ አካላት የተመሰረተና ከአካባቢው ህብረተሰብ ጋር የተዋሃደ ነው ሲሉ ገልጸዋል። አክለው ወታደራዊ የህዝብ መዋቅራቸው እንደገና በማደራጀት ወለጋ ቢዛሞዘ የሚለው መጠሪያ አሻ ሰይድ 4ኛ እዝ ብለው መቀየራቸውና ከኦሮሞ ነጻነት ሰራዊት ጋር መረጃ በመለዋወጥና በሎጂስቲክ ቅንጅት አብረው እየሰሩ መሆኑን ገልጿል። የኦሮሞ ነጻነት ሰራዊት ኦነግ ምላሽ በላ በኩል እንግዲህ ደግሞ የኦነግ ከፍተኛ አመራር ይህንን ገለጻ ሙሉ በሙሉ ከአመታት በፊት ውድቅ ማድረጋቸው ይታወሳል። በወለጋ ምንም አይነት ገለልተኛ የፋኖ ኃይል የለም ያሉት አመራሩ አካባቢ ላይ የሚንቀሳቀስ ቡድን በመንግስት የሚደገፍና አካባቢ ለማፍረስ በአጠቃላይ የተቋቋመ ሚሊሻ ነው ሲሉ ከሰዋል። ይህን ግን ከአመታት በፊት ምላሽ መስጠታቸው ይታወሳል። የፖለቲካ ተንታኝ እንደሚያስረውት የአማራ ፋኖ ብሔራዊ ንቅናቄ የሚያቀርቡ ማብራሪያ እውነት ከሆነ እንቅስቃሴው ከአማራ ክልል ውጭ አዲስ የጂኦግራፊ ስፋት ማግኘቱ ያሳያል። በተቃራኒ የኦነግ ገለጻ ትክክል ከሆነ ደግሞ የፌዴራል መንግስት በምዕራብ ኦሮሚያ ያለው የትጥቅ ተቃውሞ ለመግታት የሚያደርገው የረጅም ጊዜ ስትራቴጂ አካል ሊሆን እንደሚችል ይገልጻሉ። በዚህ የተቃረኑ መግለጫዎችና ወታደራዊ ፍጥጫ መካከል ግን ዋና ሰለባ እየሆኑ ያሉት የጊዳ አያናና የአካባቢ የኦሮሞና የአማራ ሰላማዊ ነዋሪዎች እንደሆኑ አዲስ ስታንዳርድ ዘግቧል። ከዚህ ቀደም ከኪረሙ ወረዳ ተፈናቅለው በአጠቃላይ በጊዳ አያና ተጠለው የነበሩ በ10 ሺህ የሚቆጠሩ ወገኖች አሁን ለተደራራቢ እንግልትና የነፍስ ስጋት መዳረጋቸው ተገልጿል። አጠቃላይ ከሰሞኑ በወለጋ በተለይ በጊዳ አያና አካባቢ የሆነ ያለው ነገር በርካታ ውድመት በመድረስ ላይ ሲሆን በተለይ ደግሞ ከሰሞኑ አካባቢ ላይ ያሉ የፋኖች ተደራጅተው በመንግስት ኃይል ላይ ከባድ የተባለ ጉዳት ማድረሳቸው ተከትሏል። የገዳ ኮማንዶና የመከላከያ በጋራ በርከት ያሉ የቀሩ ወጣቶችም በማስከተል ወደ ገጠሩ በመግባት በሶሻል ሚዲያ ቀጥታ በመገረጽ በርካታ እንግዲህ ሀብት ንብረት ሲያወድሙ በርካታ ቤቶችን በማቃጠል በተለይ የመንግስት ኃይሎችን ማለትም የገዳ ኮማንዶ የሚባለው ከመከላከያ ጋር በጋራ ሆነው ቤቱን እያቃጠሉ በቀጥታ በቪዲዮ ሲያስተላልፉ ሲፎክሩ ታይቷል።
አጠቃላይ በንጹሃን ላይ አሳዛኝ ውድመት መድረሱን ከወጡ ቪዲዮዎችና ፎቶዎች መረዳት ተችሏል። በተለይ በሚወጡ ቪዲዮዎችና ፎቶዎች በአጠቃላይ ቤቶችን ሲያቃጥሉ፣ ሀብት ንብረት ሲያወድሙ በቀጥታ ቪዲዮ ላይቭ ላይ በሶሻል ሚዲያ እያስተላለፉ ሲያወድሙ መታየታቸው በርካቶችን አሳዝኗል። በአጠቃላይ በወለጋ ምድር ከሰሞኑ እየሆነ ያለው በርካታ ንጹሃን እንግዲህ ህይወት እየገበሩ ይገኛሉ። እጅግ በርካታ ሀብት ንብረትም እየወደመ ይገኛል። ይህንን በተመለከተ እስካሁን ድረስ እንግዲህ በመንግስት በኩል የተሰጠ ምንም አይነት መረጃ የለም። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ መረጃ እንገናኛለን። ከዛው ሰላም ቆዩ።